ጴጥሮስ ምዕራፍ 3 ቁጥር 7 ባሎች ሆይ ሚስቶቻችሁን አክብሩ ይላል። ከላይ ሙሉ ሐሳቡን ብናይ እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ። ጸሎታችሁ እንዳይከለከል አብረው ደግሞ የሕይወትን ጸጋ እንደሚወርሱ አድርጋችሁ አክብሯቸው። በመጨረሻው ሁላችሁ በአንድ ልብ ሁኑ። የሌላው መከራ ለእናንተ እንደሚሆን አድርጉ ይላል ሐዋርያው ቅዱስ ጴጥሮስ። እናንተ ወንዶች ከሚስቶቻችሁ ጋር ስትኖሩ ሚስቶቻችሁን አክብሩ አለ። አትናቁ፣ አታቃሉ ማለት ነው። ብንይዝ እናስቀራቸዋለን፣ ብናስር እናጠብቃቸዋለን፣ ብንሮጥ እንቀድማቸዋለን ብላችሁ አትናቁ፣ አታቃሉ ማለት ነው። ሚስቶቻችሁን ወጥታችሁ ወርዳችሁ እርዱ፣ ሀብታቸውን አታባክኑባቸው። ወደ ሌላ ሴት በመሄድና ሩካቤ ሥጋን በመፈጸም አታስቀኗቸው። እነሱ ከእናንተ ጋር ክብርን ሕይወትን ይወርሳሉና አትናቋቸው። ጸሎታችሁ እንዳይከለከል ያለው የተጣሉ እንደሆነ እሷ ከጠበቃ ከዳኛ እሱ ከዋስ ከዳኛ ሲሉ የጸሎት ጊዜ ያልፍባቸዋልና፣ ሁለተኛም በቂም በበቀል ሆኖ የጸለዩት ጸሎት አያርግምና፣ ሶስተኛም ጸሎተ ተክሊላቸው እንዳትፈርስ ነው። ሲጋቡ አንድ ልብስ ለብሰው አንድ ቀለበት አድርገው ጸሎተ ተክሊል ደርሶላቸው አክሊል ደፍተው ይጋባሉ። የተጣሉ እንደሆነ ጸሎተ ተክሊላቸው ይፈርሳልና። ይህን በተመለከተ ሐዋርያው ቅዱስ ጳውሎስ በመንፈስ ብንኖር በመንፈስ ደግሞ እንመላለስ፣ እርስ በርሳችን እየተነሳሳንና እየተቀናናን በከንቱ አንመካ ይላል። ኤፌሶን ምዕራፍ 5 ቁጥር 25። ሐዋርያው ቅዱስ ጴጥሮስ ምክሩን ሲደመድም የዚህ ሁሉ ፍጻሜ ግን እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆኖ መኖር ነው አለ። ሐዋርያው ቅዱስ ጳውሎስም እርስ በርሳችሁ በአንድ ሐሳብ ተስማሙ፣ የትዕቢትን ነገር አታስቡ፣ ነገር ግን የትሕትናን ነገር ለመስራት ትጉ፣ ልባሞችም የሆናችሁ አይምሰላችሁ ብሏል። ሮሜ ምዕራፍ 12 ቁጥር 16። ወንዶች ሚስቶቻቸውን እንደ መጽሐፉ ቃል ማክበራቸው የሚረጋገጠው ጾታዊ ጥቃትን በሴቶች ላይ ከማድረስ ሲቆጠቡ ነው። በህብረተሰቡ ዘንድ የሴት ወይም የወንድ ተብለው በተከፈሉ ተግባራትና ምክንያት ጭምር ጾታዊ ጥቃቶች አካላዊ፣ ስነልቦናዊና ገንዘብ ነክ ይዘት ያላቸው ናቸው። አካላዊ ጥቃት የምንላቸው ድብደባ፣ ጠለፋ፣ ጉንተላ፣ እገታ እነዚህን የመሳሰሉት ሲሆኑ፣ ስነ ልቦናዊ ጥቃቶች የምንላቸው ደግሞ ስድብ፣ ያለ አግባብ ቁጥጥር ለማድረግ መሞከር፣ ፍቅርንና መወደድን እንዲሁም ገቢ የሚያስገኝ ስራ እንዳይሰሩ መከልከልና የመሳሰለውን ያካትታል። ገንዘብ ነክ ጥቃት ደግሞ ለቤት ወጪ የሚሆን ገንዘብ መከልከል ወይም
በአልባሌ ጉዳዮች የቤት ወጪን ማጥፋት፣ ሴቷ ሰርታ ያገኘችው ገንዘብ ካለ በሙሉ መውሰድና ያለ አግባብ ለግል ጥቅም ሲባል ለመጠጥና ለስካር ወጪ ማውጣትና የመሳሰሉትን ያካትታል። ይህ እንዳይሆን ባልና ሚስት በመከባበርና በመተማመን ቢኖሩ ራሳቸው ሰላማዊና ጤናማ ኑሮ ከመኖራቸውም በላይ ለሌላውም አርአያ ሊሆኑ ይችላሉ ማለት ነው። ስለሆነም ሐዋርያው ቅዱስ ጳውሎስ ባልና ሚስት በእግዚአብሔር ዘንድ እኩል ናቸው ብሎ እንደተናገረ ባሎች ሚስቶቻቸው እንደራሳቸው እኩል መብት እንዳላቸው አውቀው መብታቸውን እንዲያከብሩላቸውና ትዳራቸውን አክብረው በንጽህና በቅድስና እንዲኖሩ ንስሐ ገብተው ቅዱስ ሥጋውን ክቡር ደሙን ተቀብለው የመንግስቱ ወራሽ የስሙ ቀዳሽ እንዲሆኑ ሁላችን እንድንጸልይላቸው ያስፈልጋል። አምላካችን እግዚአብሔር ሁላችንንም በሰላምና በፍቅር እንዲያኖረን ቅዱስ ፈቃዱ ይሁንልን። በሰማነው ቃል ይባርከን፣ ይቆየን።